እሺ እና ባወጣችሁበት ቦታ አላ ብዙ ብዙ ነገር ይስጣችሁ፣ ትልቅ በረከት ይስጣችሁ። ደግሞ ቺጂ የአራት ልጆች እናት ስሚ፣ አንቺ ቺጂ የአራት ልጆች እናት፣ ቺጂዬ የአራት ልጆች እናት። ልጆቻችንም ጨረቆቻችንም የሚወልዱት 2 ወንድና 2 ሴት ነው የሚወልዱት። የአራት ልጆች የክርስትና እናት ባለሽበት ቦታ ላይ ጠብቅሽ የኔ እናት። ሁሌም እያኩራሽ ነው፣ ሁሌም እየመራሽ ነው የኔ እናት። እድሜና ጤና ይስጥሽ፣ ከፍ በይና ለልጆችሽ ያብቃሽ እላሻለሁ። አይ ላቭ ዩ ቱ ማች። አሜን አሜን። ይሄ እንግሊዝ ግን ማቆም አለብሽ ሌላ ሴት ወንድ አታነሳም። ሴት ልጅ ወንድን ክርስትና ባሏ ያነሳል። አንቺ ደግሞ ባሏ ያነሳል። አንድ ብቻ ነው የሚቻለው። ከአንድ ቤት አንድ ብቻ ነው የሚቻለው ክርስትና። ማን ራሳቸው ይመካከሩበታል ወይ? ክርክር እኔ ኦያረ ያኔ በአንድ ቤት ውስጥ አንድ ብቻ ነው፣ አንድ ልጅ ብቻ ነው ማንሳት የሚቻለው። አዎ የምር ግን አይ እኔ ቲጂን ቲጂ ጋር እንዳታጣል ግን በእኛ በሃይማኖታችን ማለት ነው ክርስትና ከአንድ ቤት አንድ ልጅ ካነሳሽ በቃ ተዛመድሽ፣ ዘመዶንሽ ከዛ በኋላ አታነሽ። እሷ ግን አንቺን አልተቃወም። አይ ቲጂ አራቱን ሰው ይስጧት፣ አንዴ ወልዶ ይስጧት፣ አንዴ አንድ ማታ እናንተ ጌሙ ላይ እንዴት ሆናችሁ ግን? እኔ ከአራቴ በላይ ሽንቴን ተነስቼ ሸንቻለሁ በጭንቀት። ኧረ ከአራቴ በላይ አላለችም። ከዛ በላይ እግዚአብሔር ይስጥልሽ፣ ይሰማል ወገቤ ቁርጥ እስኪል ድረስ 3 የሸናሽ የጨረቃ ፋሚሊ ዘርፌት መረቅበት ዝመሆናንዴ ኢንሻአላህ ሴት ድዋሽ ይሰማ፣ ሁሉንም ነገር ጸሎታችሁ ድዋችሁ ይሰማ። የሰጡበትም እጃቸው ይባረክ፣ ኪሳቸው በረከት በበረከት ያድርገው። እነሱ ባወጡበት ቦታ እግዚአብሔር አምላክ ያላሰቡት ያልጠበቁት ያልገመቱት በረከት ይስጣቸው፣ እድሜ ይስጣቸው፣ ጤና ይስጣቸው። ከምንም በላይ ጤና ነው። ከዛ በኋላ ፍቅር ነው። የልጆቻችን ያላበሰልን ፍቅር የሰጠን የሰው ፍቅር የሰጣቸው ከነሱ ላይ አይወሰድ። አሁንም ሞገስ በሞገስ ያድርጋቸው። በሄዱበት ሁሉ ተሸናፊ ሳይሆን አሸናፊ ያድርጋቸው። ልጆቻችን ደግሞ ጉዞአቸው ያማረ፣ ህይወታቸው ያማረ፣ ኑሯቸው ያማረ የጣፈጠ ያድርግላቸው። ተሰሚነት ይኖራቸው። እነዚህ ደግሞ ጊፍተሮቹ በእውነት ከሌ ብለን አንጠራም። ሁላቸውም ለእነሱ መልካም ያሰቡ፣ በኮመንት መልካም የሚጽፉ፣ በአበባ በሁሉ ታፕታፕ የሚያደርጉ ሁሉንም እግዚአብሔር ውዶቼ ታፕታፕ አድርጉ። ዋርኒንግ እየሰጠኝ ነው። እኔ ውድ በረከት በበረከት ያድርጋችሁ። የእጃችሁ መልካም የሰራችሁት መልካም ነገር አግኙ እላችኋለሁ። ውድ እህቶቼ ሁላችሁም በስደት ዓለም ነው ሁሉም ቁጭ ብላችሁ እንቅልፋታችሁ በሰው ጓዳ ቁጭ ያላችሁ፣ በራሳችሁን ቤት ቁጭ ብላችሁ በብዙ ውጣ ውረድ ውስጥ ሆናችሁ ይሄን መልካም ተግባር ነገር የሰራችሁት ሁሉ እግዚአብሔር አምላክ በመልካም በጥሩ ነገር በበጎ ነገር ያስባችሁ እላችኋለሁ እህቶቼ። እና ቲጂ ደግሞ ህይወትሽ ሁሉ ያማረ ይሁን። ከሌ አንልም። ቲጂ ብቻ አይደለችም፣ ሁላቸውም እግዚአብሔር ሁላቸውም ቲጂ ብቻ አይደለችም፣ ሁላቸውም አሉበት። የሁላቸውም እጅ አለበት። የሁላቸውም እጅ አለበት። የእጃቸው ደግሞ በረከት ያገኙ። እግዚአብሔር ባወጡበት ቦታ መልካም ያላሰቡት ፍሬማ የሆነ ነገር ይፈሱበት። ወዳቸዋለሁ፣ አመሰግናለሁ። ደግሞ እመርቃቸዋለሁ። እነሱን ጋር ገብቼ ደግሞ እመርቃቸዋለሁ። በጣም ደስ ብሎኛል። በእውነት ነው የምላችሁ። ትናንት መጨረሻ ላይ በእንባ ነበረ ተንበርክኬ እግዚአብሔርን በእንባ የሆነ ነገር ከብዷችሁ እንዴት ነው የምትሆኑ? በቃ ወይኔ ይሄ ነገር እንዲ ትንሽ አሁን ሩጫ ሲሮጡ እንዴት ነው የምትሆኑ? ይደርስና ሊገቡ ሲደወል እንዴት ነው የምትሆኑ? ስለ ሀገራችሁ ሲሮጡ ማታ እንደዛ ነው የሆንኩት። እግዚአብሔርን መቤት ነው ብላችሁ በቃ
ያልጠራኩት ታቦት አለ ብዬ አልልም። ማታ ተንበርክኬ በቀንባይ ነው ያፈሰስኩ ማለት ነው። በመጨረሻ እንዳታሳፍራቸው እያልኩ ነበረ። አድርጎታል። እግዚአብሔር አምላክ የተመሰገነ ይሁን። እናንተንም ደግሞ እግዚአብሔር ይስጣችሁ እላለሁ። ወዳችኋለሁ፣ አከብራችኋለሁ። ሁላችሁ ያላችሁበት ቦታ ፈጣሪ ይጠብቃችሁ። አሚን አሚን ያ ረቢ አሚን አሚን። እናመሰግናለን። የመረጥሽ ነገር የጸለይሽው ነገር ሁሉ ይድረስ ማሬ። እናመሰግናለን እናታችን። እኛም በታረጊያቸው ጸሎቶች፣ ዱዓዎች በጣም ነው ደስ የሚል። ከልብ ነው ኮንትራት አያስጨርስም። ያው እሷ አፏ ላይ ያለውን ስራ ደግሞ እኮ ነው የምትለው። ሶሊ አንቺ ትቆያለሽ ፉገራው ላይ እና ትናንትና በጣም ነው ደስ ያለን ማርያምን። እኔ እንጃ ወይ መስማም የመጨረሻ ፓርት ግን እዚህ ቤት መጨረሻው ስርዓት ያዙ። የመጨረሻው እንዴት እንደሚያስጨንቅ እግዚአብሔር ስላሴ ስም። እኔ እኮ ማለት ነው ትናንትና ማለት ነው እዚህ ዲከተልና ተገፍቶ ብሩኬ ተወጣ በኋላ ማለት ነው ግን ቡርቲ ብትዋል በዛ ሙገር ነው እናንተ ቅምጥሌ እኮ መጨረሻ ፓርት ታለቅሳለች። ትንሽ ይመላ ደስታ እኮ ነው። አንቺ ፊቷ ቀላ በኢየሱስ ቀላ። እኔ ለእሷ እንዴት እንደሆንኩኝ ወይኔ አንቺ ለካ ስደነግጥ እንዲላት ለካ ህክማ ለጋይነት ቁጭ ብድግ ደግሞ የሆነ እሱ ይከልላት የለ ከፊት ለፊት ተቀምጦ ለማየት እኔ እንዲህ ወገቤ ቁርጥ በስልኩ እንዴት ነች እንዴ እሱ ራሱ አለ እኮ ፊቷ ቀላ ምናምን ጭንቅላቷን የያዘች ሰዓት አስጨነቅኳት። ደስታ እኮ ነው። ራሴና አስጨነቅኩሽ አይደል አላት እኮ እንትን እኮ ነው በንጋታው የኳስ ጨዋታ ነበረ። ትናንትና ደግሞ በዚህ ጨዋታ ቆሮሮ ተዘጋ። እናንተ እንዴ አንቺ ምን ሆነሽ ነው የኔ ወርቅ? ከማይታሰብ ሰው ጋር ለዛውም ጌመር የሆነ ሰው ጋር። ኧረ ቢስሚላ ከባድ ነው ግን እናንተ ነፍሴ ልወጣ ደግሞ እግዚአብሔርን በዚህ አጋጣሚ ድገመው ስለው ማለት ነው ብሌን አረ ቡርኬን ቢበል እኔ ማን ይሰማኛል? የኔ ወር እኔ ምን እንዳረኩ ታውቃላችሁ? እመቤቴ ፊት ለፊት ተንበርክኬ እመቤቴ ወይ በቃ ማን ትርጃቸው ሰመረው በቃ ጭንቅ ብሎኝ ማለት ነው። እንዴት ትናንትና በቃ ጓደኛዬ ምን እንዳለች ታውቂያለሽ? በቃ ጨለለች ነው ያለችኝ። ጨለለች በቃ ብሌን ጨለለች ነው ያለችኝ። ካልጋዬ እንዴት ዘልዬ እንደወረድኩኝ እኔ ነኝ የማውቀው። እናንተ ያኛውም እኮ ያኛው ዳኒፓ የሚባለውም እኮ ኃይለኛ ጌመር ነው። አይታችሁታል አይደለ? በጣም ጌመርነት አይደለም ሚስቱ ናት እየሰጠችው የነበረው። ደግሞ በብድር ነው ትናንትና የተጫወተው። አይገርምሽም? ማንኛውም ዳኒፓ እኮ ያኛው ነው ብሌንዬ። ዳኒፓ ማለት እኮ ያኛው ኦሮሞ ልጅ እኮ ነው። ኦሮሞ ልጅ ዳኒፓ ኦሮሞ ልጅ ያኛው ዳኒፓና በጣም ጌመር ነው ሲበዛ ማለት ነው። የመጨረሻውን ጆን ዳንኤል እኮ ነው ያልኩት። ጆን ዳንኤል እኮ መጨረሻ ሊያሸንፈን የቻለው ሚስቱ ናት እየሰጠችው የነበረው። ጆን ዳንኤል ሳይሆን ሚስቱ እየሰጠችው ነው ነገር ሚስቱ መሸነፋቸውን እኛ ነው ጊዲና እንጂ እኔ እኮ በእነሱ ልወጣሽ ሁሉ በመጨረሻ በላን። ቴክስት እያደረገ በብድር ነበረ እየተጫወተ የነበረው። ኮሜንቱን አይተሽ ያየ ሰው አትስጠው ጆን አትስጠው ይሉት ነበር።